የሐዋርያት ሥራን ታወጡልኝና አንዳንድ ነገሮችን አለፍ ብለን እናያለን። ከቁጥር 1 ጀምሮ በስልካችሁ ተከታተሉ። እግዚአብሔር ይመስገን። በመጽሐፋችሁ ስልክ እግዚአብሔር ይመስገን ያልኩት ስልክ ስለተከለከለ ማለት ነው። አሁን ይኸው ትንሽ ድምጽ እየሰማው ነው። የሌላችሁ ደግሞ ከጎረቤት ኮርጁ። እሺ ቴዎፍሎስ ሆይ ቁጥር 1 ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህም ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመን አታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ አለ። ይሄንም ሁሉ ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመና ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆመው ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እነርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ከዛ ስማቸውን ይጠቅሳል። ቁጥር 15 ላይ በዛ ወራት ጴጥሮስ 120 በሚያህል ሰዎች ማህበር አብረው ነበር። በወንድሞቹ መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስ ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት የተናገረውን የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩ ተደፍቶ በመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖር ሁሉ ታወቀ እያለ በይሁዳ ላይ ትቀጥሉታላችሁ። ያ ስለምታውቁት ለመተካት ያን ጸሎት ሲጸልይና በይሁዳ ምትክ ማቲያስ ሲገባ ታያላችሁ። የእግዚአብሔር ስም የተባረከ ይሁን። ቅርብ ጊዜ ውስጤ እየተመላለሰ ያለ ሐሳብ ነው። ስለ ሕያውነት ማለት እግዚአብሔር አምላክ የኔ ብሎ ስለሚጠራቸው የእግዚአብሔር ቅሬታዎች እንደገና ደግሞ ሕያው ብሎ የኔ ብሎ የጠራችውን የቤተ ክርስቲያንን ሕያውነትን በተመለከተ ማንነቷን በተመለከተ ሰፊ ነገር ነው። ከማንነቷ ጋር አብሮ እግዚአብሔር የሰጣትን ተግባር አብረን አያይዘን ትንሽ እንድናይ እፈልጋለሁ። ከዛ በፊት እንደምታውቁት እግዚአብሔር ገና ከፍጥረት ጀምሮ የኔ የሚላቸው ክሌም የሚያረጋቸው ነገሮች አሉ። ታስታውሳላችሁ። ገና ዘፍጥረት ላይ እግዚአብሔር የኔ ያለው እንግዲህ መጀመሪያ ከነ አዳምን በፊት ማለት ነው በመልኩ ከፈጠረ በኋላ ለነ አዳም አሳይመንት ሲሰጥ ከሁሉ ብሉ፣ ይሄ ግን በቃ የኔ ነው፣ ይሄኛው ዛፍ መልካምና ክፉ የሚያሳይ ነው፣ እንዳትነኩት አለ። እግዚአብሔር የኔ በሚላቸው ነገሮች ውስጥ ስሬስ ነው። ያው ታውቃላችሁ ለእግዚአብሔር የተለዩ ናቸው። የተለየ ነው። በሌላ አማርኛ ርም ይባላል አይደል? ርም ነው። ኢያሱ ላይ ለምሳሌ ሁሉን ነገር ወሰዱ፣ ይሄ ግን ለእግዚአብሔር የተለየ ነው እና ርም ነው። እስቲ ርም በሉ እስኪ አላችሁ ማለት የማይነካ ማለት ስትነኩት ርም ይሆናል፣ የእግዚአብሔር የሆነ ነገር። ስለዚህ የነ አዳም ታሪክ የውድቀት ታሪክ የሚጀምረው እኔ ብሎ እግዚአብሔር ክሌም ያደረገውን ነገር በመንካታቸው ያ ውድቀት እንደሆነ ታውቃላችሁ። ያ ኪሳራ በምድር ላይ በሰው ዘር ላይ ሁሉ እንደመጣ ታውቃላችሁ። እግዚአብሔር ይሄ የኔ የሚለውን ነገር ክሌም ማድረጉን
አላቆመም። በዘመናት መካከል እልፍ ይልና ከሰው መካከል ከህዝብ መካከል ይመርጥና ደግሞ የኔ ህዝብ ብሎ ይለያል አይደል? እና አብርሃምን ለየ አይደል? ራሱ ከአብርሃም ደግሞ ትንሽ ገባ አለና ከነገድም መካከል ለየና የሌዊን ወገን የኔ ነው አለ። እንዲያውም ለነቢያቱ ህግ አወጣ። እጁን የሚዳስስ ነቢያቴን የሚነካ ዋ ብሎ አስጠነቀቀላቸው። ብሉይ ኪዳን እንደዚህ እያለ ይመጣና ወደ አዲስ ኪዳን ሲሸጋገር እግዚአብሔር የኔ ብሎ ክሌም ያደረጋት እንደምታውቁት ማቴዎስ 16 ላይ ቁጥር 18 በዚህ ዓለት ላይ ቤተ ክርስቲያኔን መሰረታለሁ። እባካችሁ አሁን እውነት ስለማታውቁት ነው ዝም ያላችሁ ነው? ላለመተባበር ነው? ክብር ለኢየሱስ ይሁን። በዚህ ዓለት ላይ ቤተ ክርስቲያኔን ምን እላለሁ? እባካችሁ አክብላችሁ መሰረታለሁ። ቤተ ክርስቲያኔ መሰረታለሁ። ስለዚህ አዳም ዛፍ ነክቶ እንደዛ አደጋ ውስጥ ከገባ በብሉይ ኪዳን የነበሩ በቀባኋቸው ላይ የኔ በሆኑት ላይ እጃችሁ እንዳዳሱ ብሎ በነሱ ላይ እግዚአብሔር ያን ያህል ስሬስ ከሆነ ይሄኛውን በጣም ውድ የሚያደርገው በጣም ክቡር የሚያደርገው ይሄኛው የኔ ብሎ ክሌም ያደረጋት ቤተ ክርስቲያን አዳም እንደነካ ዛፍ ዝም ብላ በቅላ የተገኘች አይደለችም። እንደ ነቢያቱ እንደ ሐዋርያቱ በትውልድ በሐረግ ውስጥ የመጣ አይደለም። ሕይወት የተከፈለባት የክርስቶስ ደም የፈሰሰባት ዋጋ ከፍሎ የመሰረታት ቤተ ክርስቲያን ነች። እግራችን ሰዎች ይተርታሉ አይደል? ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። ወገኖች ወይ እግዚአብሔር አምላክ ስሬስ ከሚሆንባቸው ነገሮች ጋር የማይደራደረው ሰው ከቤተ ክርስቲያን ጋር ሲጋጭ ከሰው ጋር ነው የሚመስለው አይደል? በፍጹም በፍጹም ማንም ደካማ ይሁን ወገኖች ወይ እግዚአብሔር እኮ እንደዛ ደንዝዞ መልእክት ጨርሶ እግዚአብሔርን መስማት አቁሞ ስለ ኪዳኑ እኮ በኤሊ አፍ የተነገረ ምርቃት ሐና ላይ ሰርቷል። ሳንደነዝዝ እንባርካችሁ። ቀንጃችሁን አንሱና ልባርካችሁ። እግዚአብሔር ይባርካችሁ። ስሬስ ነው ስሬስ ነው። ስለዚህ እቺ ቤተ ክርስቲያን በክርስቶስ ደም የተዋጀች ትዝ ይላችኋል። ሐዋርያው ጳውሎስ ሐዋርያ ሥራ 20 ላይ ሌላ ኮንሰርን አልነበረውም እኮ ለመታረድ እየሄደ ወደ ስር እየሄደ ለሞት እየሄደ እባካችሁ ሌትና ቀን ምንም ሳላስቀር በእንባ አስተምሬያችኋለሁ፣ ደክሜያለሁ ስለናንተ አደራ ምላችሁ እኔ ከወጣው በኋላ ጨካኞች ይመጣሉ፣ ለቤተ ክርስቲያን የማይራሩ ይመጣሉ፣ ቤተ ክርስቲያንን ምናምንቴ ተራ የሚያደርጓት ይመጣሉ፣ የሚያዋርዷት ይመጣሉ፣ ክብሯን ዝቅ የሚያደርጉ ይመጣሉ። ክርስቶስ በደሙ የዋጃትን ቤተ ክርስቲያን ትጠብቋትና ትንከባከቧት ዘንድ ታውቃላችሁ። አሁን ክርስቶስ ምን እያደረገ እንደሆነ ይህን መልእክት እየተዘጋጀው ትላንትና በጣም በሚገርም ሁኔታ ለኔ ትልቅ ኮንፈርሜሽን ይሆነልኝ። ጋሽ ንጉሴ ቡልቻ የኢቫሱ ፕሮግራም ላይ ስለ ክብር ነው የሚናገረውና ክብርት ቤተክርስቲያን ብሎ ርዕስ ሰጠ እና ሲናገር ምን አለ? በጣም ልቤን የነካው ነገር ክርስቶስ አሁን ምን እያደረገ ነው አለ? ቤተክርስቲያኑን ልክ ለባልና ሚስት የተጻፈውን ኤፌሶን 5 ወስዶ ማለት ነው አይደል? የፊት መጨማደድና እድፈት ሳይኖርባት አይደል? ምን እያደረገ እያነጻ አይደል? በጋሽ ንጉሴ ቋንቋ እየወለወለ ቤተክርስቲያንን አሁን እየወለወላት ነው። ለሙሽራው ወልውሎ እያዘጋጃት ነው። ስለዚህ ወገኖች ሆይ ኮንሰርኑ ለዚህ ነው። ዛሬ አንዳንድ ጊዜም ጠይቃለሁ፣ ሪሊ ሰማይ ቤተክርስቲያን ይለናል?
ክሌም ያደርጋታል አዲስ ልደትን እርግጠኞች መሆን አለብን አይደል? የተሰበሰበ ሁሉ ሶሻል ጋዘሪንግ ቤተክርስቲያን ነው ብለን እንናገርም። ቤተክርስቲያን አምዷ መሰረቷ ክብር ለኢየሱስ ይሁን። አሜን አሜን አሜን። ስለዚህ እቺ ቤተክርስቲያን ሕያዊት ነች፣ የምትንቀሳቀስ ነች። ይሄን ያደረጋት ደግሞ ራሱ ተፈጥሮዋ ነው። ስለዚህ እዚህ ጋር ተግባሯን ነው ያነበብነው። ወደ ተግባሯ ከመምጣቴ በፊት ትንሽ ሪፍሌክት ላድርግ። ሉቃስ ከሉቃስ ወንጌል ቀጥሎ ለቴዎፍሎስ ለተመሳሳይ ሰው ይሄን መልእክት ሲጽፍ በጥንቃቄ ሊያስረዳው የፈለገው ዋና ነገር ከተግባሩ በላይ ማለት ከተግባሩ በሐዋርያት ውስጥ እንደምታውቁት እንቅስቃሴ ነው አይደል? እንቅስቃሴ ነው። በቃ ክስተት በክስተት ነው፣ እንቅስቃሴ ነው። እንዲያውም አንዳንድ ሰዎች የሐዋርያት ሥራ ለምን ትላላችሁ? እንዴ የመንፈስ ቅዱስ ሥራ ነው እንጂ የምታዩት በሙላት የሚንቀሳቀሰው የእግዚአብሔር መንፈስ ነው። ግን ደግሞ እግዚአብሔር ሰዎችን ስለሚጠቀም ሰዎች አብረው ተጠቅሰዋል። ግን ከዛ በፊት ምን ይላል? እቺም ቤተክርስቲያን በሐዋርያት ሥራ በደንብ አድርጎ በመገለጥ ያየው አይኑ ተከፍቶ ያየውን ዋና ነገር ልንገራቸው። የመጀመሪያው ሊነግረን የሚፈልገው ከልቡ እንዲያው ከውስጡ አውጥቶ ሊነግረን የሚፈልገው እቺ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ክርስቶስ በደሙ የዋጃት ቤተክርስቲያን የመጀመሪያው መገለጥ የፈጠራት የሰራት ቅድም እንዳልኩት የተወለደችው እቺ ቤተክርስቲያን መስራቿ ሰሪዋ ባለቤቷ ራሱ ጌታ ነው። አሜን አሜን። እስጮክ ብላችሁ አሜን። እመሰርታለሁ እሰራታለሁ ባለቤትነት የተወለደችው የተሰራችው የመጣችው የተፈጠረችው ከራሱ ከክርስቶስ ነው። ስለዚህ ቤተክርስቲያን በትንቢት እንደተነገረች በተስፋ ቃል እንደነበረች አሁን ወደ ሐዋርያት ሥራ ስትመጡ ግን ወርዳ መሬት ላይ ተወልዳ ታገኟቻላችሁ። ክብር ለኢየሱስ ይሁን። ይሄን ባለ 50 ገና ሲጀምር ምዕራፍ 2 ባለ 50 የተባለው ቀን በመጣ ጊዜ መንፈስ ቅዱስ በወረደ ጊዜ የቤተ ክርስቲያን ያ ትንሣኤ ያ መወለድ ሆነ። በኃጢአት ምክንያት የሸሸ መንፈስ በስጋ ለባሽ ላይ ተመለሰ፣ ሕያዊት ሆነች። ክብር ለኢየሱስ ይሁን። ያ የተበላሸ ዲፎርምድ የሆነ የእግዚአብሔር መልክ ተመለሰ። ክብር ለኢየሱስ ይሁን። ተወለደች። መንፈሱን ላከና ወለዳት። ተወለደች። ስለዚህ የተወለደች ነች፣ የተሰራች ነች፣ በክርስቶስ የተፈጠረች ነች። በመልኩ በአምሳሉ እኛን ሕያው አድርጎ እንደፈጠረን በደሙ ክርስቶስ ቤተክርስቲያንን ፈጥሯታል። ባለቤቱ እሱ ነው። አሜን አሜን። ወገኖች ሆይ ባለቤት እኮ አለን፣ ባለቤት አለን። ክብር ለኢየሱስ ይሁን። ስለ ህንፃ እያወራሁ እንዳልሆነ ታውቃላችሁ። አንተ ነህ የእግዚአብሔር ቴምፕል። ተሰብስበን ነው ቤተክርስቲያን ይሆን ነው። እሱን ትርጉም መቼም በዚህ ሰዓት ማብራራት ያለብኝ አይመስለኝም። አሜን። አንድ ነገር ልንገራችሁ። ቅርብ ጊዜ በጣም ውስጤ በደንብ ንቅንቅ አድርጎ የገባ ነገር። አንድ ዲፕሎማ ክላስ ላይ እዚህ የተማራችሁ ታስታውሳላችሁ። ስፒሪቹዋል ፎርሜሽን የሚል ክላስ ለትንሽ ሳምንት አሰጥቻለሁ። እዛ ክላስ ውስጥ ካነሳ ነው አንድ ሐሳብ ነው። ኢየሱስ ክርስቶስ እግዚአብሔር የኃጢአትን ይቅርታ ፎርጊቭነስ፣ መርሲ፣ ምህረት ብቻ ሊያደርግልን አይደለም ክርስቶስን ወደ ምድር የላከው። አዎ ምህረት የሚያስፈልገን ይቅርታ የሚያስፈልገን ሰዎች ነን። በእግዚአብሔር ልብ ያለውን ሙሉውን ኢሜጅ ልንገራችሁ። በእግዚአብሔር ውስጥ ያለው ሙሉ ስዕል የኃጢአት ይቅርታ መስጠት፣ ምህረት ማድረግ ብቻ ሳይሆን መልኩን መመለስ ነው። አሜን አሜን። መልኩን መመለስ ነው። መልኩን መመለስ ነው። በቤተ ክርስቲያን
እንደ ኢንዲቪጁዋል እንደ ግለሰብ መልኩን መመለስ ነው። ያ ሰውን በምሳሌያችን እንፍጠር ብሎ የሰጠውን ያን ክብር ያን መልክ ሰይጣን በኃጢአት ምክንያት ዲስትሮይ ያደረገውን ዲፎርምድ ያደረገውን ያን መልስ የክርስቶስ ወደ ምድር መምጣት ምህረት መስጠት ከእግዚአብሔር ጋር ማስታረቅ ብቻ አይደለም፣ መልኩን መመለስ ነው። ሲጮክ ብላችሁ አሜን። መልኩን መመለስ ነው። መልኩን መመለስ ነው። ምን ማለት ነው? እኛን ያዩ ግለታ ሰዎች ቁርጥ በቃ አባታቸውን ይመስላሉ፣ ቁርጥ እግዚአብሔርን ይመስላሉ። እዛ መልኩ ውስጥ የሌለ ነገር የለም። በቃ ለዚህ እኮ ነው አሮጌውን ገፈነው አዲሱን ሰው ለብሰነዋል። ኖ ሞር በትላንትናው ነገር አንታወቅም። በክርስቶስ የሆኑት በቃ ከእንትኑ ጋር እኮ ነው የሚለው አይደል? የሥጋ መሻት ከምኞቱ ጋር ምን ብለውታል? ሰቅለውታል። የተሰቀለ ማንነት። ለዚህ ነው ወደ ክርስቶስ ኢየሱስ ስትመጡ ማድረግ የማትችሉት ነገር ይሄ ነው። ቅርብ ጊዜ እየተናገርኩ ነበር። ታውቃላችሁ ዚስ ዴይስ ዓለም እየሰበከችው ያለ አንድ መስቀል አለ የሚመስል ነው። ሱፐርፊሻል የሆነ መስቀል። ምልክቱ ያው ነው፣ መስመሩ ያው ነው፣ እንዲና እንዲ የተጣፋ ነው፣ ግን ቅብ ነው፣ ሱፐርፊሻል ነው። አይገልም፣ ኃጢአተኛን አይገልም። እንዲያውም ያዝናናል። ይሄ መስቀል ያዝናናል። እንጆይ ታረጉበታላችሁ። ነፃነት ይሰጣል። ይሄ አዲሱ በዚህ ዘመን ኢንትሮዲዩስ የተደረግን ያለ ነው መስቀል እንደሱ አይነት መስቀል ነው። አባቶቻችን ድሮ የነገሩን መስቀል ገና ስታዩት ሞት ነው የሚታያችሁ። በሮማውያን አንድ ሰው ከሮማውያን ቤተ መንግስት ወይም ደግሞ ከታሰረበት ግዞት ተፈርዶበት መስቀል ተሸክሞ አንዴ መንገድ ከሄደ መስቀሉ ሚሽኑን የሚጨርሰው ሰውየውን አንጠልጥሎ ነው። ያ ሰውየው ወደ ቤቱ አይመለስም። ወደ ቤቱ አይመለስም። ወደ ክርስቶስ የመጣለታ የሆነው ነገር እሱ ነው። አሮጌውን ነገር ከመስቀሉ ጋር ሰቀል ነው። ወደዛ ክፋት አንመለስም። ሲጮክላችሁ አሜን። ወደዛ አንመለስም። ሰቅሎናል። ከምኞቱ ጋር ከክፋቱ ጋር ሰቅነለዋል። ሪል መስቀል ማለት እሱ ነው። ስለዚህ ይሄ በጣም ስሬስ ነው። ተወልዳለች። በመወለዷ ባህሪው ተመልሷል። ባህሪውን ተካፍላለች። ሲወልዳት የተካፈለችው ባህሪ እንደው ብዙ ባንዘረዝር አንድ ህይወት ተካፍላለች። ከትንሳኤው ጌታ ጋር የትንሳኤን ህይወት አብራ ተካፍላለች። እስቲ አሜን። እስቲ ትንሳኤ በሉ እስኪ። እስቲ እንደገና ትንሳኤ በሉ እስኪ። የትንሳኤን ህይወት አብራ ተካፍላለች። ኔቸሯ ምንድነው? ባህሪዋ ምንድነው? ካራክተሯ ምንድነው ካላችሁ የትንሳኤ ኃይል ነው። የትንሳኤ ጉልበት ነው። በትንሳኤ የጌታን ህይወት ተካፍላለች። ለምን? ሞቱን በሚመስል ሞት አብረን ሙተን ትንሳኤውን በሚመስል ትንሳኤ ተነስተን አብረን ተባብረናል። ሮሜ 6 እሱ ነው የሚነግረን። ተባብራችኋል። እዚህ ጋር እርግጠኛ ነኝ አብዛኞቻችን የተባበርነን። የሆነ ጊዜ ይሄን በአደባባይ ተናግረን ገብተናል፣ መስክረናል። ዓለምን ቻው ብለን ተሰናብተን መጥተናል። አሁን በህይወታችን መገለጥ ካለበት የሚገለጠው የትንሳኤ ጉልበት ነው። አሜን ትላላችሁ? የትንሳኤ ጉልበት። ይሄን በኋላ ላይ ስለምመጣበት አልሄድበትም። ብዙ ባህሪዋን ኔቸሯን እንድታውቁት ነው። ሌላው ተግባሯ ውልደቷን ይነግረናል። ባህሪዋን ይነግረናል። ተግባሯን እንዲያው ብትጽፉት በዚህ ዘመን እግዚአብሔር የራሱ ክብር ሊገልጥባት መሳሪያ አድርጎ የሚጠቀምባት ብቸኛ ተቋም ናት። ልድገመው። በዚህ ዘመን እግዚአብሔር የራሱ ክብር ሊገልጥባት መሳሪያ አድርጎ የሚጠቀምባት ብቸኛ ተቋም ናት። በሌላ አማርኛ የእግዚአብሔር እግር ነች፣ የእግዚአብሔር አፍ ነች፣ የእግዚአብሔር እጅ ናት። ቅድም ስንሰማ የነበረው እሱ ነው። እግር የሆንለታ ስንሄድ የምናገኘው ነው። አፍ ሁነን በሰራን ጊዜ ሰዎችን ብዙ የሚድኑ ሰዎችን ወደ ቤቱ ይገባሉ። እጅ ሁነን፣ አፍ ሁነን፣ እግር ሁነን። በሌላ አማርኛ
በሰማይ ያለውን የእግዚአብሔርን ፈቃድ በምድር የምታስፈጽም ነች። ተግባሯ ይሄ ነው። ሌላ አጀንዳ የላትም። ሌላ አጀንዳ የላትም። ምንድነው ይሄ ፈቃድ? በሞት ፈንታ ህይወትን ማካፈል። ክብር ለኢየሱስ ይሁን። እስቲ በሞት ፈንታ ህይወትን ማካፈል በሉ እስኪ። ጮክ ብላችሁ በሉት። በሞት ፈንታ ህይወትን ማካፈል በሉ እስኪ። አሁን ውጭ ሞት ነው ያለው፣ ዴዝ ነው ያለው፣ መራራ ነው አይደል? ነብዩ እንዳለው ይሄ ሬት አለበት፣ ሞት አለበት። ብዙ ነገሮች ውስጥ ስትገቡ የምትሰሙት የሞት ድምጽ ነው፣ የጩኸት ድምጽ ነው። እንደ ቤተ ክርስቲያን እግዚአብሔር በዚህ ምድር ላይ ሲያስቀምጠን እንደ ለውጥ ኤጀንት አድርጎ ሲያስቀምጠን ሞት ባለበት ህይወት እናካፍላለን። ሕያውነት እሱ ነው። ሰዎች ህይወት መኖር በቃ ከእግዚአብሔር ጋር መጣበቅ፣ ዓለምን መጥላት፣ ከእግዚአብሔር ላነሰ ነገር መንበርከክን ማቆም። አቤት አቤት! እግዚአብሔር ወደዛ ብቃት ያደርሰን። እንደው ዓለም ትሰልቻችሁ፣ ልመርቃችሁ፣ ግድ የላችሁ ትሰልቻችሁ። ምንም እርካታ የሌለባት ሰዎች ሄደው እኮ ያዩ ሰዎች ነግረውን ነበር። አልሰማ ብለን ነው እንጂ ከንቱ ብሎ እንክትክትክት አድርገው ነግረውን ነበር። ግን ሂደን ካላየናት እንላለን። እኛ ደግሞ ካልያዝ ነው እንላለን አይደል? ነፍስ እንደሱ አይደል? እንዳንድ ነገሮች እኮ ሄዳችሁ ስትደርሱ የምትጠብቁበትን ነገር አይሰጣችሁም። ነፍስ ትመጣና ዋትስ ኔክስት ትላለች። እንዲህ ስታንከራት እዚህ አድርሳናለች። ነገ የት እንደምትወስደን ባናቅም በቃ እየተከተለች ያቺ ከመሬት ከብድር እንደወሰደችው ማለት ነው። ስለዚህ ይሄ በጣም የከበረ ነገር ያላት ተግባር ያላት የህይወት መልእክት አላት። ወገኖች ሆይ በዚህ ምድር ላይ ብቸኛ ህይወትን መስጠት የምትችል ህይወትን መስበክ የምትችል ብቸኛ ተቋም። ክብር ለኢየሱስ ይሁን። ሌላው ፈቃድ በጨለማ ላይ ብርሃን ማብራት። በጨለማ ላይ ብርሃን ማብራት። አንዳንድ ጊዜ ግራ ይገባኛል። ክርስትና እኮ አንዳንድ ቦታ ለዚህ መጥቀም አለበት እላለሁ አይደል? ለዚህ ጥቀመን እንደው በቃ አይደል? በጣም በትንሹ እኮ ነው ስንወርድ ለዚህ ጥቀመን እንጂ ዓለማውያን ሰፈርም እኛም ሰፈር እኩል ነገር የሚያስደነብረን ከሆነ እኔ በጣም ወገኖች ሆይ መኖሪያችሁ የዘላለም አምላክ ነን እያልን እየፈነደቅን ኮሽ ባለ ቁጥር ሳንተኛ መናደር ከሆነ በጣም የገባን ወንጌል በደንብ መመርመር አለበት። አሜን። ሁሉም ጨለማ ሲል አብረን ጨለማው ላይ ገብተን ጨለማው በላኝ አንልም። በዛ ውስጥ ተስፋ ያለሽ አንቺ ነሽ። ክብር ለኢየሱስ ይሁን። በዛ የጨለማ ታናል ውስጥ ቅድም እንደጸለይ ነው ተስፋ ይዞ አመነ እኮ ነው። ተስፋ ይዞ አባቶቻችን አይተው እኮ ከሩቅ እየተሳለሙ ተስፋ ይዘው አምነዋል። ያን ሙጭጭ ብለዋል ሳያገኙት አይደል? በየምድረ በዳው ተንከራተው ተስፋ ይዘው ነው። እኛ እኮ ያ የክብር ተስፋ በውስጣችን አለ። አሜን አሜን። ሚስጥሩ ይላል የክብር ተስፋ የሆነው ክርስቶስ በውስጣችሁ ሆኖ። እኔ አሁን ጸሎት በተለይ አዳር ላይ እንዲላል መጨረሻ እስቲ ሪኮግናይዝ አድርጉት። እንትን ላይ እዚህ ምንድነው ፓርኪንግ ላይ ጥለነው እንዳንሄድ ሪኮግናይዝ አድርጉት። እስቲ አጥልሉት። አለ ዓለም አታውቀውም፣ እናንተ ግን ታውቁታላችሁ። ለምን? በውስጣችሁ ስለሚኖር አለ ካንቺ ጋር። ቼክ አድርጉ እስቲ። ሀልወቱ ከማንም በላይ ይቅረበን። ክብር ለኢየሱስ ይሁን። መገኘቱ ከማንም በላይ ይቅረበን። እየነዳው ሲሄድ አትሞስፌሩን የሚቀይር የእግዚአብሔር ፕሬዘንስ ይሄ እኮ ከዚህ ነው የሚጀምረው። ከማወቅ ሪኮግናይዝ ከማድረግ ነው። እና ሪኮግናይዝ አድርጉት። ክብር ለኢየሱስ ይሁን። እስኪ ብላችሁ አሜን። አለ ዘምረናል። እግዚአብሔር አለ። ሲምፕል ነገር ይመስላችኋል? አለ። ጨለማ ውስጥ በገባን ጊዜ ነገር ሲጨላልም ያኔ አለ። ስለዚህ እንደ ቤተ ክርስቲያን ተግባራችን በጨለማ ላይ ከሳት የብርሃን መሆን። በቃ ግራ ሲጋባ ሰው አለ ተስፋ አለ ብለን ጥላቻን መራርነትን በሞላበት ጣፋጭነትን ፍቅርን ማካፈል ነው ተግባሯ። ይሄ ተግባር አላት። ከዚህ በላይ አልሄድ። እንደው በቃ ኔቸሯን አሁን እቺስ ትላንት
አንድ ጥሩ ምሳሌ ሲናገር ነበር ጋሽ ፋሲል። ምን አለ? አንድ ሰው እየተወለጋገደ ወደፊት እየሄደ እየመሰለው ወደ ኋላ እየሄደ ሰክሮ በቃ አይታችሁት እንደምንም ብሎ በቃ ተወላግዶ የሆነ ጭቃ ውስጥ ይወድቃል አይደል? ይወድቃል። ከዛ ሰዎች ሊያነሱ ሲሄዱ ሰውየውን ጠጋ ብለው ሲያዩት የሆነ እንትን ከትከሻ ላይ እየበረረ አንዳንድ ነገር ያያሉ። ምንድነው ብለው ያጣራሉ። እንደገና ደግሞ እስቲ ቆይ ማን ነው ብለው ማንነት ቼክ ሲያደርጉ ማለት ነው። እስቲ ኪሱ ግቡና መታወቂያው ይታይ ሲባል እዛ ጭቃ ውስጥ ሆኖ መታወቂያው የሚለው ጄኔራል እከሌ ነው የሚለው። ጄኔራል እከሌ። አያችሁ? በቃ ምንም ብንደክም ምንም ጭቃ ውስጥ ብንገባ የሆነ ነገር ብኖር አይዴንቲቲያችን እኮ ይኸውላችሁ በእግዚአብሔር ዘንድ የተሰጠን ሕያውነት። ክብር ለኢየሱስ ይሁን። ብትወድቅም እኮ ጄኔራል ነው፣ የእግዚአብሔር ጄኔራል በመልኩ በአምሳሉ የተፈጠርክ። ኧረ አሜን ይባላል። ተጥለንም ማንቀር እዛው ዘቅጠን እንዳንቀር እግዚአብሔር ምልክት ያደረገልን እግዚአብሔር በመልኩ የፈጠረን ሕያዋን ቺ ሕያዊት የሆነች ቤተክርስቲያን ተግባሮቿ መካከል እንዳልኳችሁ በጨለማ ውስጥ ብርሃንን መከሰት ነው። የሞተውን የተነሳውን በደሙ የመሰረታትን እሱን ጌታ ለዓለም ሪፍሌክት ማድረግ ነው፣ መናገር ነው፣ መስበክ ነው። ክብር ለኢየሱስ ይሁን። ስለዚህ እንዴት ነው የሆነችው ስትሉ የመጀመሪያው ይሄን ተግባር ለመፈጸም ይሄን ሕያውነት እግዚአብሔር በምድር ላይ የሰጣትን ተልእኮ ለመፈጸም እቺ ቤተክርስቲያን ስትንደረደር ነው የምታገኙት። ምዕራፍ 1 ማለት የፋውንዴሽን ስራ ነው፣ መንደርደሪያ ነው። በቃ ልክ እንደ ረጅም ተነስቶ ለሚበራ አይሮፕላን እንደ ራኒንግ ወይ ማኮብኮቢያው ነው ምዕራፍ 1 ማለት። ስትነሳ ስትንደረደር ታያቷላችሁ። ስለዚህ የመጀመሪያው ነገር በሉቃስ ትምህርት መሰረት ወተን ተግባራችን ከመፈጸማችን በፊት እግዚአብሔር ለፈጠረልን ዓላማ እንደ ፍጥረታችን ለመሆን ከማሰባችን በፊት በክርስቶስ ልብ የነበረ ሉቃስ የጻፈልን መሰረታዊያን የሚባሉ ነገሮች አሉ። የመጀመሪያው የክርስቶስን ትንሣኤ ማወቅ፣ ማመን እና መለማመድ። እንዲህ በሉ እስቲ ቀኝ እጃችሁን አንሱና ከኔ ጋር እግዚአብሔር ሆይ ስለ ትንሣኤ አውቅ ዘንድ አምን ዘንድ እለማመድ ዘንድ እርዳኝ። የሆነው ኢየሱስ ክርስቶስ ለ3 ዓመት ተኩል ሲሪየስሊ ቀጥቅጦ አስተምሯቸዋል። በደንብ አድርጎ ቤዛ ሲዟቸዋል። ያ ትምህርት ግን ማጠቃለያ የመጨረሻ ኮርስ ይቀረው ነበር። ስለተወለደው በምድር ላይ ስለተመላለሰው በገሊላ በቀን 40 ኪሎ ሜትር በላይ የተመላለሰ የሰበከውን ያ በእጆቹ ተአምራት ያደረገውን ያ ሙታን ያስነሳውን በሚራክል በጣም በተአምር እንደዛ አይነት የታጀበ አገልግሎት ያገለገለውን ኢየሱስን ያውቁታል። እንዲያውም ከመሄዱ በፊት እንዲያው እንዳንተ ደሞኛ ወተን ማድረግ እንድንችል ባክህን ጸሎት አስተምረን አይደል ያሉት። ጸሎት አስተምረን። እኔ እቺን በጣም ሃይላይት ብታደርጉልኝ ደስ ይለኛል። ለምንድን ነው ሞት እንድናስነሳ የሆነ ያጠንቋይ እኮ ትዝ ይላችኋል። እጄ ምጭንበት ሁሉ መንፈስ ቅዱስ እንዲሞላ ነው ወደ ታምራት ነው ሄደው። እነዚህ ግን ጸሎቱን ነው የፈለጉት። እንዲያውም ሰምቻለሁ እዚህ ሀገር አንድ እናት ልጃቸው እዚህ አምጥቶ በደንብ ተንከባክቦ ብዙ ወራት ከቆዩ በኋላ ወደ አዲስ አበባ ሊመለሱ ሲሉ ብዙ ነገር ገዛላቸው፣ ብዙ አደረገላቸው። ማሚ በቃ ይሄን አደረገልሻለሁ፣ ሌላ የሚቀርሽ ነገር ካለ ጠይቂኝ አለ። አይ እንዲያው ጠይቂ ካልከኝ ብለው እየተደረደሩ ምን አሉ፣ እንዲያው ልጄ እውነት ነው ሁሉን ነገር አድርገልኛል፣ ግን እቺ ወስደህ ከድንጋይ ውስጥ አስገብተህ ገንዘብ የምታወጣባትን ነገር ብትሰጠኝ። ኤቲኤም ለሳቸው ድንጋይ ነው፣ የሰው ግድግዳ ላይ ያለ የተቀጠለ ድንጋይ ገብቷቸዋል። ያ ሁሉ ዕቃ የመጣው እዛች ታምረኛ
ከድንጋይ ላይ ተጭራ ብዙ ነገር ከምታወጣው ሌላው ይቅርብኛል እንደው እሷን ስጠኝ። ሐዋርያት እንደሱ ነው ያለ። በቃ እንደው ሌላው ይቅርብን በቃ ምክንያቱም እነሱ ተኝተው ያንኮራፉ ጥሏቸው ሉቃስ ምዕራፍ 1 ላይ ሌሊት ተነስቶ ለቁርስ ኧረ ቀስቅሱ ሲባል እሱ የለም ብሎ ግር ብሎ ሲሄድ እሱ አገልግሎት ላይ ነው። የሆነ ቦታ ሲሉ መብሌ የላከኝ እኔ አባቴን ፈቃድ ማድረግ ነው። ሌሊቱን ሙሉ ሲጸልይ ያድሮ መጥቶ እንዲህ ያደረገ የህይወት ራስ ምንም እንከን የሌለበት ኃጢአቴን ልናዘዝ ብሎ መንበርከክ የሌለበት ግን ጸሎት ለሱ ምን ማለት እንደሆነ ገብቶታል። ከአባቱ ጋር ህብረት ማድረግ ነው። ክብር ለኢየሱስ ይሁን። ስለዚህ ብዙ ነገሮችን አይተዋል። ይሄ የአርባ ቀን ክላስ ደግሞ ተከታታይ በየቀኑ ለ40 ቀን እየታያቸው በዛ በትንሣኤ አካል ትላንት እኮ አብሮ የሚል በቀላል የሚተኛ አሁን እኮ እየመጣ እየተመላለሰ የተዘጋ በራቸው እየገባ በዛ የተአምራት ማንነት ሆኖ ምንድነው የቀረው? ምንድነው ሊያስይዛቸው የፈለገው ካላችሁ የመጀመሪያው ነገር ትንሣኤ። ሲጮክላችሁ ትንሣኤ በሉ። እንደው እስካሁን የሰማሁታችሁትን የተናገርኩትን ባሰሙ ለመንደርደሪያ መግቢያ ነው። በነገራችን ላይ መውጫው 2 PM በዛ ነው። ክብር ለኢየሱስ ይሁን። ኧረ አሜን አሜን። እንዲህ ነው የሚለው ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያ በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረውን ስለጀመረው ሁሉ መጀመሪያ ነገር ጻፍኩ። ደግሞ ይላል 40 ቀን እየታያቸው ጮክላችሁ 40 ቀን እየታያቸው በሉ እስኪ። እየታያቸው ማለት እንግዲህ እየተከሰተ ነው፣ እየመጣ ነው። አሁን ያኗኗር የማንነት ለውጥ ሆኗል። እሱ የከበረ የትንሣኤ አካል ይዟል። እነሱ ገና ያልተለወጠ ማንነት አካል ነው ያላቸው። ግን እየተገለጠ እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። እናንተ ሰዎች ሉቃስ እኮ ሲጨርስ እፍ ብሎባቸው መንፈስ ቅዱስ ተቀበሉ ይላል እኮ። ማሰንበቻ እኮ ነበረች ትንሽ ሪቫይቫል። ግን ለቀጣዩ ድግስ ለባለ 50ው ክብር ለዚያ የከበረ ሪቫይቫል ከዚያ ማዕበል በፊት የሚቀድም መገለጥ ነበረ። የትንሣኤ ዕውቀት። ኧረ አሜን። ትንሣኤ ዕውቀት 40 ቀን እኔ ሉቃስ አልዘረዘረም። ዝም ብሎ አስጎምጅቶን ነው ሄደው እየታያ በብዙ ማስረጃ ማስረጃ 1 ማስረጃ 2 ማስረጃ 3 ብሎ ቢጠቅስልን ደስ ይለን ነበር። ግን በብዙ ማስረጃ በብዙ ማስረጃ በሉ እስኪ። በቃ እንዳማራችሁ ይቅር። አምሮን ነው የሚቀረው። ምንድነው የማስረጃ እንደ ኦኬ አንዳንዶችን ገብቶናል አይደል? ያኔ ገና ሂዶ እኮ በሉቃስ ወንጌል እንዴ አጋንንት እንደዚህ ቢወርቅ ደስ ይለኝ ነበር። እንደው ቶሎ ክብር ለኢየሱስ ይሁን። አይ ስለሌለ ባለበት ይወድቃል። አይዟችሁ እዚህ ቤት ክብር ለኢየሱስ ይሁን። ጎኑን አሳይቷቸዋል። ማድረግ የማይችለውን ነገር ሁሉ ያደረገ አሳይቷቸዋል። ግን ማስረዳት ነበረበት። ማስረጃዎቹ ምን እንደሆኑ ባይገባኝም ግን በብዙ ነው። day 1 day 2 day 3 የትንሣኤን አካል የለበሰ ይሄ ከሞት በኃይል በተአምር በእግዚአብሔር ክብር የተነሳ የትንሣኤ አምላክ ሌክቸር ይዞ እንደገና ማስተማር ሌክቸር እያደረገ ማስተማር የጀመረው ትንሣኤ የሚባል ነገር ነው። ሲጮክላችሁ ትንሣኤ በሉ እስኪ። እባካችሁ በሉት እንደገና ትንሣኤ በሉ እስኪ። አሁን ትንሣኤም ዳግማ ትንሣኤም እያልን የትንሣኤው ቋንቋው የተለመደ ስለሆነ ዓርብ ሞተ፣ ቅዳሜ በመሬት ቆየ፣ እሑድ ጠዋት ተነሳ፣ እነዚህ የሚሉትን ዕውቀቶች ስለምናውቅ ትንሣኤ የሚባለውን በደንብ ሪያላይዝ አድርጌዋለሁ ብላችሁ ብታስቡ ከሆነ እንሳሳታለን። ማስረጃ አለኝ። ታውቁታላችሁ። ሰው ያልሰማውን ሰው ሰምቶት የማያውቀውን ድምፅ ኤክስፒሪየንስ አድርጌያለሁ።
ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ሶስተኛ ሰማይ ተነጥቄ ሄጃለሁ። እግዚአብሔር ልዩ ልምምድ በቃ በቃላት ልገልጣቸው የማልችላቸው ነገሮች አድርጌያለሁ። እንዲያውም እኔ አሁን አንዳንድ ጊዜ ምን ብዬ አስባለሁ ያ ሁለተኛ ቆሮንቶስ ምዕራፍ 12ን ኤክስፒሪየንስ ጳውሎስ ሊጽፍ ፈልጎ ኦዲየንስ አጥቶ የሄደ ሰው ይመስለኛል። ለምን ጭንቅ ሆነ? ገና ኦዲየንሱን ሲያየው ገና ነው። ስለዚህ አፕል ብሎ ማስተማር ነው የጀመረው። ለምን አልቻለና አንዳንድ ጊዜ የዕብራውያንን የቆሮንቶስን ሰዎች እንደዛ የነበሩትን ምእመናን በቅር ይለኛል። ምን አለ በስላችሁ ቢሆን ለኛ ተተርፉ ነበር። ይዞት ሄደ። አልገለጠውም። ለምን ሕፃን ናችሁ አትችሉም። እንደዚህ አይነት የመገለጥ ወሬ ባወራችሁ ትፈነዳላችሁ። ለአንደኛ ክፍል አቶሚክ እንት ምናምን አይነገርም። ኳልኩለስ አይነገርም። ይሄን ያለ ሰው በጥላው በልብሱ በምኑ በቃ የሞተ የሆነ ነገር ወድቆ የሚያስነሳ በጣም ተአምረኛ የሆነ ሰው ምን ቀረህ ምን ጎደለህ በህይወት ማብቂያ እንደው ኢንተርቪው ቢደረግ ማለት ነው። ፖል ተደርጓል። አክቹአሊ መንፈስ ቅዱስ ኢንስፓየር አድርጎታል። ፊልጵስዩስ 3 ላይ እኔ አሁን እንዳልያዝኩት ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ የኋላዬን እየተውኩ በፊቴ ያለውን ለመያዝ እዘረጋለሁ። ምን ሆንክ ስትሉት እሱንና የትንሣኤውን ኃይል አውቅ ዘንድ። ክብር ለኢየሱስ ይሁን። ቢሆንልኝ ምን ማለት መሰላችሁ? አሁን ባለፈው ዴንቨር አንድ ልጅ ሕፃን ልጅ ታውቃላችኋል፣ ቲክቶክ ላይ ሙቶ መነሳት በሚል ቻሌንጅ የሞተ ሕፃን ታውቃላችሁ። ፖል እያለ ያለው ምንድነው? ግደለኝና አስነሳኝ። እንደተመኘ ነው ሄደው አልተነሳ። ሙቼ ይሄ ትንሣኤ ኃይል የሚባል በህይወቴ ገለባብጦ ሲነሳ ለአገልግሎት ጠቅሞኛል። አጋንንት አባርሬበታለሁ፣ የታመመ ፈውሼበታለሁ። ሌላስ እንዲያው በቃ ክርስቶስን በኃይል ያዝ ምስጢር ነው ያለው ለኤፌሶን ሰዎች። ምስጢሩ የክብር ተስፋ ያለው የኢየሱስ በውስጣችሁ መኖር ነው። ጸልይላችኋለሁ ምን እንዲሆን የርስቱ ባለጠግነት ክርስቶስ ኢየሱስን ከሞት ያስነሳው ኃይል ምን እንደሆነ ታውቁ ዘንድ ቤተክርስቲያን አይኖቿን ገልጦ የትንሣኤን ዕውቀት ይክተተባት። ይሄ ዕውቀት አምሮ እንዲቀር አይደለም፣ ይሄ ዕውቀት በልባቸው አድሮ እንዲለማመዱ። ስለዚህ ቤተክርስቲያኗን ያደረጋት እንድትይዘው ቀጥቅጦ አስተማራቸው፣ ወደ ልባቸው እንዲዘልቅ አደረጋቸው። ያን ኢፌክቱን ታያላችሁ፣ ውጤቱን ታዩታላችሁ። ቀጥሎ ባሉት ቁጥሮች የምታዩት ትምህርቱ ያመጣው ነው። መንፈስ ቅዱስ ሲወርድ በየቦታው ሰብስቦ አይደለም የባረካቸው። ኦልሬዲ የትንሣኤው ኃይል ሰብስቦ አንድ ቤት ከቷቸው ነበር። ክብር ለኢየሱስ ይሁን። እስቲ ጮክ ብላችሁ አሜን። ስለዚህ እርግጠኝነቱን አስተማራቸው። በቃ የመጀመሪያው ማረጋገጫ ነው። አስተማራቸው። ዋይ ካላችሁ ብዙዎቹ ተጠራጥረው ነበር። ሉቃስ 24ን ስታነቡ የተገረሙ ነበሩ። በቃ ድና ያርጎ ዞር በይ እባክሽ ብለው ይሄዱ ነበሩ። ሴቶችን አይደለ ለጌታ እኮ ብለውታል። በማለዳ የተነሱ ሴቶች ያስገረሙን ማለት ዋው። ፒተር እንኳን ከሰዎች መካከል ተነስቶ ሄዶ እስቲ ሂጅ ላጣራ ብሎ ይገርማል እያለ ነው ቤቱን የገባው። ወደ ቤቱ ገባ ነው የሚለው። ሂዶ ምንም እውነት ነው ብሎ አልመሰከረም። ኢየሱስ ተመልሶ ሂዶ እዛው ግቢ ውስጥ እስኪያገኛቸው ድረስ። እግዚአብሔር ይባርካቸው እህቶች። እኔ በጣም እህቶችን ማመሰግነው ትንሣኤን ስላበሰራችሁን። እግዚአብሔር ይባርካችሁ። በቃ ብለው ነጠላቸውን ይዘው ቀወጡት። እግዚአብሔር ይባርካቸው። ክህደት ውስጥ፣ ጥርጣሬ ውስጥ፣ አለማመኑ ውስጥ፣ መደናገር ውስጥ ስለነበሩ እሱን ማድረግ ነበረባቸው። ስለዚህ የትንሣኤውን ኃይል ማወቅ፣ ማመን፣ መለማመድ። ይሄን ከኪንግደሙ ጋር አያይዞ ነገራቸው።
ከመንግስቱ ጋር አያይዞ ነገራቸው። ስለ መንግስቱ በቃ እናንተ የትንሣኤን ኃይል የተሞላችሁ የእግዚአብሔር እንደራሴዎች ናችሁ። ይሄን ለማድረግ ደግሞ ከጥቂት ቀን በኋላ አብ የሰጠውን ተስፋ መንፈስ ቅዱስን ምን ትላላችሁ? ትቀበላላችሁ። መንፈስ ቅዱስ የሚመጣው ይሄን ዕውቀታችሁን ወደ አደባባይ ለማውጣት ነው። ልብ በሉ፣ ሐዋርያት ሥራን ስታነቡ ጠቅላላ ስብከት ሌላ የላቸውም። ኢየሱስ ክርስቶስ እንደሞተና እንደተነሳ ታውቃላችሁ። በቃ ሌላ አጭር ነች። ኢየሱስ ክርስቶስ እግዚአብሔር በክብር እናንተ ገደላችሁት፣ እግዚአብሔር ግን በኃይል አስነሳው። መዳን በምንም በማንም የለም። ረአቤን ይባላል። ክብር ለኢየሱስ ይሁን። ትንሣኤን ማወቅ፣ ትንሣኤን ማመን፣ ትንሣኤን መለማመድ፣ ይሄ እንደ ቤተ ክርስቲያን እንደ ግለሰብ ጨከን ብላችሁ የሞተው የኔ አይደለም ኖ የምትሉ የምትናጠቁ እጃችሁ ላይ ነገር የማይሞትባችሁ አሜን አሜን። እናንተ እጅ ደርሶ ነገር በቃ አንዳንድ ጊዜ እንደሱ እኮ ይሆናል። ጤና የነበረው ነገር አንዳንድ ሰዎች ላይ ሲደርስ ይሞታል። እግዚአብሔር እሱም መንፈስ ይውጋው። በቃ ራእይ የማይሞትባችሁ፣ ህልም የማይሞትባችሁ፣ ቢዝነስ የማይሞትባችሁ፣ በክብር ጀምራችሁ በክብር የምትጨርሱ ትንሣኤ አቅማችሁ የሆነ መነሻ መድረሻም ያላችሁ በትንሣኤ ጉልበት የምትመላለሱ ትንሣኤ ፖል አልተነሳም ብሎ ለሚያወሩ ሰዎች እንዲህ አለ፣ ክርስቶስ ካልተነሳማ እምነታችን ከንቱ ነው። በቃ እኔ እኮ የምነግራችሁ ያመናችሁትን የቆማችሁበትን እውነት ነው። ኢየሱስ ክርስቶስ ተነስቷል። ኧረ አሜን። እስጮክላችሁ ኢየሱስ ተነስቷል በሉ እስኪ። ተነስቷል። ስለዚህ ስለ ትምህርቱ እርግጠኝነት አስተማራቸው። ስለ መነሳቱ እርግጠኝነት በደንብ አድርጎ በብዙ ማስረጃ አስረዳቸው። ቀጠለ። እንደምታውቁት ይሄን የትንሣኤን ሐሳብ ያልተረባረበበት ዝም ለማሳኘት ለመክደን ያልተከፈለው ዋጋ ያልተፈነቀነ ነገር የለም። ግን ዝም እንል ዘንድ አንችል። እኛስ ያየነውን የሰማነውን ከመናገር ወደ ኋላ አንልም። ክብር ለጌታ ይሁን። በሸንጎ ውስጥ እነዛ ሰዎች እኮ ክርስቶስን የገደሉ ባለስልጣኖች ናቸው። መግደል ይችላሉ፣ ግን ኃይል ገባ ውስጣቸው ከቶባቸው። በቃ በከራ ሳያቸው እኮ ውስጣቸው የተቀመጠ እንዲህ ይላል እኮ ኤርምያስ አለ፣ ዝምን እንዳልል ውስጤ እንደ እሳት ይነዳል ይላል። አንድ ነገር ከገባባችሁ ከዛ ውጭ ለሌላ ነገር አትሆኑም። ኧረ አሜን። በቃ እናንተ ለሌሎች እርም ናችሁ። ከእግዚአብሔር ውጭ ለሆነ ነገር እግዚአብሔር እርም ያድርጋችሁ። ቴስት አትደረጉ። ሌላ ነገር እናንተ ጋር አይሰንብት እንጂ አሁን እንደ ጴጥሮስ አይነት ሰው በእውነት በእንደዛ መከራ ውስጥ ሆኖ እናንተ የገደላችሁት ያለ እነዛ ወገኖች ዝም ብላችሁ እኮ ሌላ ነገር ጺማቸውን፣ አልባሳታቸውን፣ ኮፍያቸውን አይታችሁ ዝም ብላችሁ ፌንት ታደርጋላችሁ። ዝም ብሎ አይደለም። እነዚህ እነ ቀያፋ እነዚህ ሳንሃድሪን የሚባሉ ሰባዎቹ ፈራጅ ናቸው። በክርስቶስ ላይ ከሮም ሕግ ጋር በደንብ ተናበው የሚሰሩ እንደ ስርዓታችሁ ተብሎ የመግደል አቅም ያላቸው ሰዎች ናቸው። ግን ውስጣቸው የተቀመጠው የህይወት ሕግ፣ የህይወት መንፈስ፣ የትንሣኤ መንፈስ በሞት ላይ ያናገራችሁ። ክብር ለኢየሱስ ይሁን። እሱ አስረገጠላቸው። ቀጥሎ ከቁጥር 4 እስከ 8 እንዲህ ይላል። አንዴ ላንብበው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ይሄው የትንሣኤውን ዜና የትንሣኤውን መነሳቴን አስረግጬ ልንገራችሁ። በብዙ ማስረጃ ተነስቻለሁ። 40 ቀን ተነስቻለሁ። ብሬን ዎች ተደረጉ። ከዛ በኋላ ተነስቷል ሲሉ ኦኬ። ይሄ ደግሞ አደባባይ ሲወጣ እንዳይጠፋ አንዳንዱ ትምህርት ታውቃላችሁ። እዚህ አሜን ብለን ወተን እዚህ እኮ እዛ ኑሮ ጋር ይጠፋብናል። በእውነት እንደሱ እኮ ነው። ጠላቴን ግራ አጋባው ብለን ከሰዓት እኮ ግራ እንጋባለን አይደል? ይገጥመናል። እውነት ነው። እንዴ ገና የሆነች ነገር እኮ ብልጭ ስትል አይደል እንዴ ታየሽ ሲባል ወዲያው
ከዘመዶቹ ምናምን የሆነ እኮ በቃ ገና የእንትን መኪና ይታየናል። ኤኒዌይ እግዚአብሔር ካሰለጠነን እግዚአብሔር ከተናገረን አንድ ማሟሻ አለ። እኔ ሰሞኑን እሱን እያሰብኩ እንዴት በጌታ ፊት ደስ እንዳለኝ ነገራችሁ አልችልም። ትዝ ይላችኋል ሶምሶንን በኤሽታኦል ሸለቆ አነቃቃው። እስቲ አነቃቃው በሉ እስኪ አነቃቃው። በጣም ብዙ ጊዜ መነቃቃት ሪቫይቫል ወሬ ተሰማላችኋል። ሪቫይቫል ለጮኸት አይደለም። ሪቫይቫል እኛን አንቀጥቅጦ አንዘፍዝፎ ለመሄድ አይደለም። ሪቫይቫል መቼ እንደሚጠቅም ታውቃላችሁ? ኤሽታኦል ሸለቆ ተነቃቃ ይላችሁና ታሪኩን እንዲህ ብሎ ይቀጥልላችኋል። ደግሞ ወደ ፍልስጤም መንገድ ሲሄድ በመንገድ ደቦል አንበሳ በጣ ይላል። አያችሁ፣ ሁል ጊዜ ከመንፈሳዊ ዓለም ጋር የጠበቀ ህብረት ስታደርጉ መንፈሳችሁ ሲነቃቃ ሪል በሆነው ዓለም ላይ በገሃዱ ዓለም ላይ ፌስ የምታደርጉት የቆመ ጃንት ነገር አለ የሚጠቅማችሁ። ለዚህ ነው ሁሉ ጊዜ ዓርብ እናገራለሁ። ይሄን ዓርብ የዓርብን ውጤት ብታገኙት ሰኞ ቅዳሜ ነው። የገጠማችሁን ያንበሳ ደቦላል የሚለው ምንም በእጁ የመግደያ ነው ምክንያት ሳይኖር ያለ ሪዝን ሰይፍ አልያዘ፣ ጭሬ አልያዘ፣ ገጀራ አልያዘ፣ ምንም ሳይኖር በእጁ ቦጫጨቀው ይላል። ይሄ ኤክስትራኦርዲነሪ የሆነ ይሄ ከመለኮት ጋር የተነካካ ይሄ ካልሆነ በስተቀር ወገኖች ወይ ሺህ ጊዜ ተነስቷል ብዬ ብዘምር ውጭ ሂጄ የተነሳውን ኢየሱስን በኃይል እንዲሰብክ የሚያደርገኝ አብ የገባው ተስፋ እኔ የነገርኳችሁ መንፈስ ቅዱስ ሳትቀበሉ እንዳትወጡ። ክብርት ቤተ ክርስቲያን ሆይ እግዚአብሔር የመንፈሱ ጥገኛ አድርጎሻል። ያለ እግዚአብሔር መንፈስ ምንም ነን፣ ተራንን፣ ባዶንን። ችም ቤተ ክርስቲያን እግዚአብሔር አቀባብሎ እንደ ሚሳኤል የወረወራት ቆዩ አለ። አስተማራቸው፣ አስረገጣቸው። ባዶ እንዳይሆኑ፣ ሻለው እንዳይሆኑ፣ በምኞት እንዳይሄዱ የእግዚአብሔርን ዕውቀት የመነሳቱን ያን ካረጋገጠላቸው በኋላ ቀጠለና ይሄው ከጥቂት ጊዜ በኋላ መንፈስ ቅዱስ በእናንተ ላይ ነው። ከዛ በፊት ኢየሩሳሌም እንዳትሞክሩት፣ በስጋ እንዳትሞክሩት፣ ያለ ሙላት እንዳትሞክሩት። እነዚህ ሰዎች እኮ ትንሽም ቢሆን ንፍ ተብለው መንፈስ ቅዱስ ተቀብለዋል። ግን ሙላት ይባላል። እስቲ ጮክላችሁ አሜን። ሙላት ይባላል። የምናውቀውን መኖር የምንችልበት፣ ለገባን እውነት መቆም የምንችልበት፣ የገባንን ያህል የምንዘምርበት፣ የገባንን ያህል የምንኖርበት ሙላት አለ። እግዚአብሔር ወደ ሙላቱ ያስገባችሁ። እኔ እናንተም ቦን አሜን እል ነበር። ጮክ ብዬ ሙላት ይሄን እየነገራቸው መሀል ላይ ቅዠታቸው መጣ። ቆይ ኧረ መንግስት እግዚአብሔር ሩቅ እያየላቸው እነሱ ሰፈር ግድ የለም። እናንተ ትንሿን ቴሪቶሪ የምታስቡት እግዚአብሔር ያየላችሁ ትልቁ ኢሜጅ ትልቁ ፒክቸር አለ። ለይሁዳ አልታጫችሁም፣ እግዚአብሔር ለዓለም ሁሉ ያተርፋቸዋል እንጂ። ክብር ለኢየሱስ ይሁን። እስቲ ጮክላችሁ አሜን። ይሄ እያዩት ይሄን አድርጎ እንደው አልቆይም፣ ይሄን አድርጎ ትቀበላላችሁ፣ እሄዳለሁ አለ። ልብ በሉ እነሱ እያዩት ይላል። እነሱ እያዩት መጽሐፍ ቅዱስ እንደሱ ነው የሚለው። ይህን ከተናገረ በኋላ ከኔ ጋር በሉ እስቲ ይህን ከተናገረ በኋላ ንግግር ከጨረሰ በኋላ እነሱ እያዩት ከፍ ማለት ጀመረ። ከፍ ማለት ጀመረ። የደረጃቸውን ሌብላቸውን ስታተሳቸውን እየገለጠላቸው መጣ። ይኸው አብሯቸው የሰነበተው መሬት ውስጥ ተጥሎ የቀረ ብቻ ሳይሆን በምድር ላይ የተመላለሰ ሳይሆን ግራቪቲ የማይዘው የምድር ስርዓት የማይዘው የነገስታት ንጉስ የጌቶች ጌታ አሜን። ጌትነቱን ጌታ ነኝ እያለ እየፎከረ አይደለም፣ በማድረግ አይኑ እያየ ከፍ አሜን አወጣው ከግሮ የሚያዩት አይናቸውን ማመን እስኪያቅታቸው ድረስ
ትላንት በመቃብሩ ቀኝና ግርጌና ራስጌ የነበሩ እነዛ መሞቱን እነዛ ከፈኑ ጋር የነበሩ መልአኮች አሁን ደግሞ ስራ ቀይረው እርገቱ ጋር ቆመዋል። ክብር ለኢየሱስ ይሁን። እስቲ ጮክላችሁ አሜን። እናንተ የገሊላ ሰዎች ስለምን ፈዛችሁ ትቀራላችሁ? ይሄን ትንግርት አይታችሁ ስለምን ፈዛችሁ ትቀራላችሁ? ይሄ የሄደው ኢየሱስ እንደሄደ ደግሞ እንደዚህ በክብር ይመለሳል። እና አሁን ልውውጥ አድርገናል። ትላንት በክርስቶስ አካል የተገለጠ የመለኮት ሙላት ዛሬ ሌላ ቦዲ ሌላ አካል ተተካ። ከዚህ ቀን ጀምሮ ኢሚዲየትሊ ቤተ ክርስቲያን አካል ሁና የመንፈስ ማደሪያ ልትሆን ለዚያ ክብር ታጨች። እስቲ አጨብጭባችሁ ለእግዚአብሔር ክብር ስጡ። ክብር ለኢየሱስ ይሁን። እሱ የጀመረውን ስራ እሷ ልትጨርስ ያ ክቡር ጌታ ትልቅ ኃላፊነት ሰጥቷት ሄደ። የትንሣኤው የመጨረሻ ትምህርት ተግባራዊ አይታችኋል። አንዳንድ ትምህርቶች ተግባራዊ በቃ ሜዳ ላይ ልምምዱን ትንሣኤውን አስተምሮ ዛሬ የመጨረሻውን ኮርስ የመጨረሻውን ሌሰን የምሰጣችሁ በድርጊት ነው። ከጥቂት ደቂቃ በኋላ በቃ የሚሆነውን አይታችሁ ሌሰኑ እሱ ነው። እርገቱ የትንሣኤው የመጨረሻ ሌሰን ነበር። ኧረ አሜን አሜን። የመጨረሻ ሌሰን ነበር። እሱ ብቻ አይደለም፣ መንፈስ ቅዱስን ለመላክ መንደርደሪያው ነበር። ወደ አባቴ ሄዳለሁ፣ አባቴን ጠይቃለሁ፣ እዛ ተቀብዬ ልክላችኋለሁ ያለው በእውነት ወገኖቼ ወይ አይደለም ሰማይ የላካችሁትን ጌታ እንዴ ሰዎች እኛን እንኳን ወደ አሜሪካ ልከው ስንት ተስፋ አድርገዋል አይደል እንዴ? መኪና ሙሉ ኳየር እኮ ዘምሮ የሸኛቸው ወገኖች እንዳሉ ሰምቻለሁ። ሚስጥር ነው፣ እናንተ አይደላችሁም። ከገጠር በደንብ የኳየር ልብስ ለብሰው እናንተ አንድ ነጠላችሁን ልትመጡ 30 ሰው የጎረቤት ሰው እነማማ እንትና ሁሉ መለየቱ እንደው በጣም እንትን ብሏችሁ አይደለም፣ ተስፋ አድርጓችሁ ነው። የቡና ብትልኩላችሁ ባጭሩ ዋው ንጉሳችን ሄደ፣ ጌታችን ሄደ፣ ያለንን ሊያደርግ ሄደ፣ ቀድሞን ገባ። ክብር ለኢየሱስ ይሁን። እንደተናገረው አደረገ። እየተንደረደረ ነው። አሁን ቆጣሪ ማስቀመጥ ነው። አሁን ጥቂት ቀን ስላልተነገረቻቸው አሁን ሰዓት እያዩ ያን የጥቂት ቀን ተአምራት መጠበቅ ብቻ ነው። ክብር ለኢየሱስ ይሁን። ኢየሱስ አይናቸው እያየ ከፍ ከፍ አለ። ይሄ የመልእክተኞች የኛ መሰረት ነበር። ኢየሱስ ክርስቶስ እንደሞተ እንደተነሳ ወደ አብ ቀኝ በክብር እንዳረገ መሰረታችን እሱ ነው። ጌታችን አልተሰረቀም፣ አልተሰወረም። አሜን አሜን አሜን። በግልጥ ነው የሄደው፣ በግልጥ ይመጣል። እስኪ ጮክ ብላችሁ አሜን። እስኪ እንደሄደ እንዲሁ ይመለሳል በሉ እስኪ። ቃል ተገባልን፣ ነገሩን መላእክቶች። ተነስቷል እንጂ በዚህ የለም ያሉ፣ አሁን ደግሞ እንደሄደ ይመጣል። ክብር ለኢየሱስ ይሁን። አይዟችሁ አይዟችሁ እናንተ የገሊላ ሰዎች ወደ ሰማይ እየተመለከቱ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ክብር ለኢየሱስ ይሁን። እስቲ ኢየሱስ ይመጣል በሉ እስኪ። ክብር ለጌታ ይሁን። በጣም ፈጠን ብዬ ላጠቃል። በጣም ደስ የሚለኝ አንዱን ነገር እየሰራው ነው ሄደው። እንደነገርኳችሁ በተዘጋ ቤት እያመነቱ በተስፋ መቁረጥ ውስጥ እንደዛ እየነሆለሉ እያለ ተገልጦ 40 ቀን እየታየ ካስተማራቸው በኋላ እርግጠኝነቱን በደንብ አድርጎ ስለ እግዚአብሔር መንግስት፣ ስለሚመጣው መንግስት፣ ስለ መንፈስ ቅዱስ ስለሚቀበሉት እንደዛ አድርጎ ካስተማራቸው በኋላ ይለይላችሁ ብሎ አይናቸው እያየ ወደ ላይ አረጉ። ይሄን መንፈሳዊ ሰዎች ባያዩት ኢየሱስ አይደለም ሰማይ ገብቶ ታውቃላችሁ፣ የሆነ ነገር ሆኖ ትንሽ ነገር ሲጀምር ሐዋርያት ላይ ያለ ችግር ምንድነው? መበታተን። ግን ደስ ይላል። የጌታን እናት ጨምሮ
120ዎቹ ስብስብ ብለው ወደዛ አፐሩ። ያ የተስፋ ቃል ክትት አደረጋቸው። ላለመቆየት ምክንያት የሚሆንባቸው ብዙ ነገር ሊኖር ይችል ነበር። ገና ነው። ስትራክቸር ሰርቶ አልሰጣቸውም። መሪያችሁ እንትና ነው፣ የሚጀመረው ቤተክርስቲያን ስሙ ይሄ ነው፣ መተዳደሪያ ያለ ባይለው ይሄ ነው ምናምን ስትራክቸር አልሰጣቸው። እሱ ዋናውን ነገር አስተምሯቸው ነው ሄደ። ግን ደስ የሚለው እነዚህ 120ዎቹ በአንድ ልብ ሆነው ይላል። እስቲ በአንድ ልብ በሉ እስኪ። እኔ አንዳንድ ሰዎች ይሄንም ክፍል ያነበቡት አይመስለኝም። እመቤታችን ቅድስት ማርያም ከሐዋርያት እንደ አንዶቹ እኮ ኃይል ተቀብላ የቀራትን ዘመን ከእግዚአብሔር ጸጋ ተቀብላ ለመሄድ አብራ እኮ ስትማልድ ስትጸልይ የነበረች ነች። የማርያም እናት አብረው ይላል አይደል ሉቃስ። የሰሞኑ ትምህርት ግን እስካሁን ከሰማኋቸው ንፋቂዎች የተለየ የመጨረሻ እኔ እንደዚህ ሰምቼ አላውቅም። ማርያምን መለኮት የሚያደርግ ኢየሱስና ማርያም በስብዕናቸው በሰውነታቸው የሚበሉት ምግብ እንደኛ ተረፈ ምርት አልነበረውም አሉ አንድ ትልቅ አባት። በወዝ መልክ ነበር የሚወጣው እንጂ እንደኛ ዳር ያልነበራቸውም ብለው መለኮት አረጓት። ጭራሽ መለኮት ቤዛዊትና ቤዛ እያከራከረ እያለ ጭራሽ ይለይላችሁ ብሎ ይለይላችሁ ብሎ አንድ በጣም አባት እንዲያውም ጭራሽ ሁለቱን ልዩ የሚያደርጋቸው ይሄ ነው። ካደረባት ከእግዚአብሔር መንፈስ የተነሳ በቃ የምትበላውን ነገር በመንፈስ ቅዱስ እዛው ይቃጠልና በወዝ መልኩ ይወጣል። ግቡና እዩት። የሰሞኑ ቫይራል ነው። አንዳንዶች አኮረፋችሁ ወደ እኔ ላይ። ግን ይኸው እንዋት ትህትናዋን አታዩ። ምንም አለቅነት አልተመኘች። እንጣላ ቢሉ ብዙ ምክንያት ነበራቸው። ቸርቹ በማርያም ይጠራ፣ መሪው ጴጥሮስ ይሁን አንተ አለት ነህ ያለኝ እኔን ነው። ቶማስ አንተ ጠራጣሪ። ኢን ዋን አኮርድ በአንድ ሆነው። ኧረ አሜን አሜን። ትንሣኤ ሰብሳቢያችን ነው። ክብር ለጌታ ይሁን። የትንሣኤ ኃይል የትንሣኤ መገለጥ ውስጣችሁ በገባ ጊዜ ሙት የሆነ ነገር ማንነት ስለማይሰነብት ሕያውነት እያለ የሙት የሆነ አስተሳሰብ ሙት የሆነ ሳይኮሎጂ በውስጣችን አይኖርም። እነዚህ ሰዎች ጥርቅ አድርጎ እንዴት አድርጎ ሰርጀሪ እንደሰራ የ40 ቀን ወገኖች ወይ ከነበሩት የ3 ዓመት ተኩል ትምህርት በላይ ገልብጦ ይሰራቸው። ቢኮዝ እዛ ትምህርት ቤት እየወጡ አንዳንድ ነገር ሲሆኑ አይተናቸዋል። አይሆንብህ ሲሉ አይተናቸዋል። ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም ሲባሉ ሰምተን። ይሄ ትምህርት ግን ገራም ነው ያደረጋቸው። ሰበሰባቸው፣ ሂደው ተደፉ በአንድ ልብ ይላል። ክብር ለጌታ ይሁን። የተለየ ነገር አልነበራቸው። እኔነት ገንግኖ አልወጣም። ሰው አልሸተትም። ትምህርቱ ዶዙ ከባድ ነበር። ክብር ለጌታ ይሁን። እቺ ሕያዊት ቤተክርስቲያን የትንሣኤውን ኃይል ማወቅ ማመንና መለማመድ ብቻ ሳይሆን ጽኑ የሆነ የማይላሽቅ በቀላሉ የማይወድቅ። ከዛ በኋላ ነው ትዝ ይላችኋል ጴጥሮስ ሂዶ አንድ ሰው እንደኔ ቆሞ መስበክ ሲገባው ቆሞ ከ12ቱ ጋር መስበክ ጀመረ ይላል። ለምን? ሞት ፊት ነው የቆመው። አብረን እንቆማለን። የሚያስጨበጭብ አይደለም የነበረው፣ የሚያስኮረኩም ነው። ግን ከገደላችሁት አብራችሁ፣ ካጨበጨባችሁ አብራችሁ፣ ሙገሳውንም እርግማኑንም ለመቀበል በፊቱ ተዘጋጅተናል። ከዚህ በኋላ አንድ ነን፣ የሚለየን ነገር የለም። ክብር ለጌታ ይሁን። እሱም ብለው እግዚአብሔርን ፊት መፈለግ ሲጀምሩ ለጎደለባቸው ነገር እንኳን በልምድ አይደለም የሁሉን ልብ የምታውቅ ጌታ ሆይ ብለው ዲፔንዳንት ሆኑ። አቤት አቤት! ሰው ሲነካ በራሱ ምንም ነገር አይችልም። በጥቂትም ሆነ በብዙ ማዳን ወደሚችል ወደ እግዚአብሔር
ጌታ ሆይ እንጂ እዩ እስቲ ተብሎ እኮ መመዘኛ እንደ ሰው ይወጣ ነበር። ማን ነው ጎበዝ ከኛ ጋር ሊዘልቅ የሚችል አለ ጴጥሮስ። አሁን ገብቶኛል። ይሄ ትምህርት የሆነ ነገር አድርጎኛል። እኔ እንደዚህ ዛሬ እንደው ልጸልይላችሁ የሆነ ከዚህ የትንሣኤ መንፈስ ተካፍላችሁ ውጡ። እንደነበራችሁት አሰንብቱ። እግዚአብሔር በቃ የሆነ እንቅስቃሴ በህይወታችሁ ይጀምር። ጴጥሮስ ዋይዝ ሆነ፣ አስተዋይ ሆነ። ይሄን በጸሎት ነው። እርገትን አይቶ መበርገግ አለ። ያረገው ኢየሱስ ሂዷል ላይመለስ ብለው ወደ ቤታቸው አልተመለሱም። እንደ ማግኔት ያጣበቃቸው የትንሣኤ እውቀት፣ የትንሣኤ መገለጥ ወደዛ ውስጥ አስገባቸው። የገባው እውነት በነበረው እውቀት በራሱ ዲፔንድ እንዳያደርግ አደረገው። ምንም ልምድ ቢኖረኝ እንደዛ አድርጌ እንደ ትላንት ነው አላደርግም። ክብር ለኢየሱስ ይሁን። ጌታ ይባርክ። ነገ ሰባኪ እንደሚሆን እርግጠኛ ነኝ። የትንሣኤው ኃይል የገባህ አንተ ነው። መተህ ፕሬዝ ጋድ አልክ። ክብር ለኢየሱስ ይሁን። ስለዚህ እንቋጨው እንዲህ ብለን ክብር ለኢየሱስ ይሁን። ኢየሱስ የጀመረውን ስራ ለኔ ሰጥቶኛል። ዛሬ ተረኛው እኔ ነኝ። አሜን ትላላችሁ? ይሄን አደራ የምወጣበትን መንፈስ ቅዱስ አብሮኝ ከኔ ጋር እንዲሆን አድርጓል። ክብር ለኢየሱስ ይሁን። በምንም በዘር በቋንቋ በብልሃት ያልተፈጠረ ጤናማ ህብረት ውስጥ አስገብቶኛል። ነገን ደግሞ በሱ ፈቃድ ዲፔንዳንት ሆኜ እቀጥላለሁ። ክብር ለኢየሱስ ይሁን። እንነሳና እንጸልያለን። ሃሌሉያ። ባለችን 5 ደቂቃ